ከሰው ሳምቼ ነው የመጣሁት አይደል? በቃ ያ የሰማችሁ ሰዎች ጋር አብረን መሆን ትችላለህ። ውሸት መስሎ ከመሰለ 3 ወር ሙሉ ልጁ ሲታገዛት ነበር፣ ሲጠብቃት ነበር። አንተን ለለምን ሁሉ ስለኔ ህይወት ምንም የተመለከትኩ የሆነ ያሰብኩ የተጨነቀ በይዜ ማለት ነው። ባይገርምሽ በጣም ነበር ማስብልሽ። በጣም ነበር የምጨነቀው። በዚህ ብንሄድ ነው የሚሻለው። ቤታ ይኸውልሽ ትጸጸችበታለሽ። ምንም ትጸጸችበታለሽ። ለኔ እያደረግሽ ያለሽብኝ ነገር ትክክል አይደለም። መቼም ደሞ አለቀውም ይሄ ነገር ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም ባይን ምያ ሰላም ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። ያው ትላንትና ያያችሁት ነገር እናንተ ብቻ አይደለም ያያችሁት፣ ዘሎ ደግሞ ከመቼው ከምኔው ቤተሰብ ጋር እንደደረሰ አላቅም። ማለት እኔ ነገሮቹ ሁሉ የምሬ ነው ምላችሁ። ውሸት ለናቴ ውሸት ነው እንኳን እያልኳት እውነት እንደሆነ ነበር ያመነችውና ይሄን ነገር የምታደርግ ከሆነ በጣም እንደተቀየመችኝ እኔ እናቴን በጣም እንደምወዳት ታውቃላችሁ፣ ማስከፋትም እንደማልፈልግ ታውቃላችሁና ሁላችሁም ብዙ ጊዜ ትሉኛላችሁ እናቴን አታስከፋ እናቴን ምናምን ትሉኛላችሁና ትላንትና ያደረገችው ነገር ቤተሰብ ጋር ሳይደርስ አይቀር። ቤተሰብ ዛሬ ጠዋት ነው እናቴ ደውላ በጣም ነው የሰደበችኝ፣ በጣም ነው የተቆጣችኝ፣ ብዙ ነገር ነው ያለችኝ። ማለት አሁንም ደውዬላት አታነሳልኝ። አሁን ምናልባት በእናንተ ፊት ስደውል ካነሳችልኝ አነሳችልኝ። ነገር ግን ትላንትና እሷ ያደረገችው ነገር ውሸት ነው። እኔ ከብዙ አንግል ልነግራችሁ እችላለሁ፣ ብዙ ነገሮችን ላወራችሁ እችላለሁ። ግን እያደረገች ያለችው ነገር ፈጽሞ ውሸት ነው። ማለት እንደዛ የሚባል ነገር እንደሌለ ያው እኔ በል ተነሳስታ የሆነ ነገር ልታደርግ እንደሆነ ሰምቻለሁም አውቄያለሁም። እና ይሄንን ነገር ደግሞ ከገዛ ከራሷ ይሄን ነገር ውሸት እንደሆነ መስማት ስለምፈልግ በነገራችን ላይ ካርዱን መኪናዬ ውስጥ አስቀምጬዋለሁ። በተጠንቀቅ ነው ያስቀመጥኩት። ማለት እንደዚህ አይነት ቅጽፈት የሆነ በቃ አለ አይደል በአንድ ሳምንት ለውጥ ውስጥ ይሄን አይነት ነገር ስታደርግ እኔ ተናሷ ስትጠራኝ እኔ መሰለኝ የነበረው በቃ በጣም ታማ በጣም የሆነ ነገር ሆና መስሎ የነበረ ሲሄድ ግን የጠበቅኩት ያገኘሁት ነገር ሌላ ነገር ነው። እኔ እንደዚህ እንደምትለኝም ባቅ ኖሮ አልሄድም ነበረ፣ አልገኝም ነበረ። ምክንያቱም እኔ በእኔ ምክንያት ከዚህ በፊትም ነግራችኋለሁ እንድታዝን እንድትጎዳ የሆነ ነገር ውስጥ እንድትገባ አልፈልግም። አሁንም ቢሆን አልፈልግም። እና ትንሽ አሁን ዛሬ እንድመጣላችሁ ያደረገኝ ነገር ቅር ተሰስኝቻለሁ። አንደኛ ከሞዳት እናቴም ጋር ይሄ ነገርሽ ታግባ ብዙ ነገርም ትሁን ችግር የለውም፣ የፈለገችው ነገር ማድረግ መብቷ ነው። ነገር ግን ይሄ ደግሞ በእኔ የመጣ ውሳኔ ሳይሆን የራሷ ውሳኔ እንደሆነ እናቴ ማወቅ እንዳለባትና አሁን ደውዬ ልነግራት እፈልጋለሁ በእናንተ ፊት። እዛም ሄጄ ደግሞ ለእናንተም ይሄን የምትለውን ነገር ያው እኔን ለማሳመን እያደረገች ያለችው ነገር ውሸት እንደሆነ ማወቅ ፈልጋለሁና እዚህና ህል እኔን ለማዋሸት እኔን የሆነ ቃለ ማናደድ ከሆነ በጣም ተሳስታለች። ይሄን ነገር ተናዳ እያደረገችው ከሆነ እና ይሄንን ነገር ዛሬ የመጣሁላችሁ አንደኛ ነገር ውሸት መሆኑን ልነግራችሁ። በጣም ብዙ ሰዎች እየደወላችሁልኝ እውነት ነው ወይ እኔ አላምናት። እውነቱን ስነግራችሁ አላምናት። ለምንድነው ማምናት? ምክንያቱም ከዚህ በፊት እርግጥ ነው ሽማግሌ ምናምን ሊላክ ምናምን ተብሎ የሆነ ብዙ ሰጣ ገባ ውስጥ ገብተን ነበረ። ነገር ግን ይሄኛው ግን እንደዚህ ነው ፍጥነት ይሆናል ብዬ አላስብ እና አንደኛ ከናቴ ጋር መታረቅ ፈልጋለሁ። ዞሮ መግቢያ እናቴ ነች፣ መጠጊያ እናቴ ነች እና ዛሬ በእናቴ ሰበብ መጣሁባችሁ እንጂ እኔ አሁን የሷን ህይወት ለማበጥበጥ የሷን የሆነ ነገር ለማበላሸት አይደለም አሁንም እምጥረው። ሶ ያው ካላመናችሁኝም ደግሞ ማዘርጋ እንደውም ደውዬ ላሳያችሁ ምን እንደምትለኝ። ዝም ብላ ደውልልኝ ነው የምትለኝ። እና እኔ ብዙ ጊዜ ከማዘሬ ጋር የሚያቀያይመኝ ሰው ለኔ ጠላቴ ብቻ አይደለም ለኔ ገዳይም ጭምር ነው። እና እስቲ አዳምጣትና ማለት ነው እናንተም የሆነ በእኔ ቦታ ሆናችሁ መፍረድ ትችላላችሁ። እሰይ ደጋረግሽ ነው የምትሏትና ጠራታ መስቀል ዝግ ነው ብዙ ጊዜ ዝግ ነበር ስልኳና
ሄሎ አቤት። ኧረ እናቴ ምንድነው ስልክ እንደዚህ መዝጋት? ኧረ ተይ ግን እኔ ልጅሽ አይደለሁም። ቆይ ምን ፈልገህ ነው የደወልከው? እናቴ ምንድነው? እሺ አሁን የስንተኛ ጊዜ ነው እየደወልኩ ያለሁት? ለምንድነው ስልክ ማታነሽልኝ? ምን ያልፈልግም እንድትደውልልኝ 30 ጊዜ እንዴ እናቴ። እሺ ቆይ እኔ ፈልጌ ያደረኩት ነገር ነው። የራሷ ምርጫ አይደል? የራሷ ፍላጎት አይደለ? ቆይ ይሄን ነገር ቆይ ከራሷ በላይ እኔ የምወስንላት ነገር እኔ ያደረኩት ነገር ምን አለ? ቆይ ያቺንም እያመጣህ እኔ ልታስተዋውቀኝ አልፈልግም። እኔ ማንን አስተዋወቅኩሽ? ይቺንም እንድታስተዋውቀኝ እኔ ደግሞ ከሷ ጋር ስትስማማ ብቻ ነው እኔ ጋር የምትደውለው፣ እኔን በፍቅር ማግኘት የምትችለው። ስለዚህ እኔ ከሷ ጋር ተቀያይና ከሷ ጋር ተለያይታ የራሷ ውሳኔ እኮ ነው። እኔ አሁን ሽማግሌ የተላከበት ቤት ቆይ ምን ብዬ ነው ሌላ ነገርሽ የማደርገው? እንደ ጓደኛ እንሁን ስላት አይሆንም። አሁን እሺ በራሷ አፍ ወንድምና እንሁን አለችኝ። እኔ ከዚህ በላይ እሺ ምን እንዳደርጋት ነው እናቴ? እኔ ደግሞ አስመርረሃት ስለሆነ አሁን እሷን በይቅርታ አግኝተህ ከፈለክ አንድ ላይ ስትሆን ብቻ ነው እኔ እናንተ የምንተዋወቀው። አለያም ግን አትፈልገኝ እናትም አለችኝ አትበለኝ። ኧረ እናቴ እንደዚህ አትበይኝ፣ በእግዚአብሔር እንደዚህ አትበይኝ። ዳለኝ ብዬ አይደለም ተስፋዬን ቆርጫለሁ። በቃ ያሳደኩት እሺ ቆይ አይደለም የሷ ፍላጎት እንደዛ ካልሆነ እኔ ምን ማድረግ እችላለሁ እናቴ? የኔን ፍላጎት መቼ ያሟላህ አንተ? እሺ ምንድነው የምትፈልጊው እናቴ? እኔ ካንቺ ጋር ተጣልቶ ዝም ብሎ እኮ አንድ ወር ሆነን እኮ እናቴ። ምንድነው እንደዚህ መቆራረፋችን ጥሩ ነው ብለሽ ታስቢያለሽ? እኔ እና አንተ የምንገናኘው በሷ በኩል እንጂ ለብቻ እንዴ? የወለድሽኝ እኔ ነኝ እንጂ እሷን ነው እንዴ ወለድሻት? በቃ የምፈልገው እሷን ነው። እሷን እፈልጋለሁ። እሷን ስለምፈልግ አሁንም ቢሆን እኔ በቃ አስመርረኸኝ ነው የሸኘኸኝ። አስመርረኸኝ አልፈልግም። በቃ እንድትደውልልኝም አልፈልግም። ኧረ እናቴ እንደዚህ አትበይኝ። እንደዚህ እያልሽኝ እኔን ተስፋ ታስቆርጪኝ። ተይ በቃ አልፈልግም ብያለሁ እኮ። ጌታ ኢየሱስ ተረቀመች እና አስባችሁታል? ከእናቴ ጋር የዚህን ያህል ደረጃ ተደራርሼ ከሷ ጋር ደግሞ ኖርማል ልሆን እንዴት እንደምችል አላቅ። ከሷ ጋር የፈለገ ነገር ቢሆን ተታርቀህ አንድ ላይ ሆነህ እንጂ ብቻ ለብቻ ማግኘት አልፈልግም ስትለኝ ምን አይነት ነገሮች እንደሚፈጠሩ እያያችሁ ነውና ይሄን ከዚህ ነገር ውስጥ እንድታወጣኝ ቢያንስ እንኳን ከእናቴ ጋር እስክታረቅ አብሬያት እስኩን ድረስ እናቴ ጨርሶ አልሰማም ነው ያለችኝ። እኔ ምን አይነት ነገር እንዳሰራችባት ራሱ አላውቅም። እንዴ እንትና አሰርታባት እንጂ ለኔ ራሱ እንደዚህ አልተሆነብኝም። እና እናቴ ከሷ ውጪ ምናምን እያለች ነውና ይሄን ነገር ደግሞ ፈላጊው እኔ ስለሆንኩኝ እኔን መጫንም አትችልም። ነገር ግን ለእናቴ ስል እናቴ እንደዚህ እየተጫነችኝ ከሆነ ይሄንን ነገር ማድረግ አለብኝ ብዬ ስላሰብ ቢያንስ ከሷ ጋር ብታስታርቀኝ ውሳኔዎች እንዳለ ተወስን የፈለገችው ነገር ታድርግ። እና እስቲ ቤቷ ሄጄ ደውዬ እንደማታነሳለኝ እርግጥ ነው። እስቲ ሰፈሯ ሄጄ በልጆች አስጠርቼ ላዋራ ተፈልጋለሁ። ቤቷ የለችም። ቀድሜ ነበር ቤቷ የሄድኩት። ቤት የለችም። የት እንደሄደች አላውቅም። ነገር ግን ሲስተሯ ቤት ነኝ ብላኛለች እና እናቷ ቤት ሳትመለስ አይቀርም እና ቤተሰቦቿ ጋር ተመልሳለች እና ይሄንን ነገር ደግሞ ከሲስተሯ ነው የሰማሁት። እስቲ ምን አሰባ ወደዛ እንደሄደች አላውቅም። ብቻ ዛሬ ማግኘት ስላለብኝ ነው እናቴ። ከዚህ አሁን ስንት ጊዜ እንደደወልኩኝ እኔ ነኝ የማውቀውና ይሄንን ነገር ለመፍታት እስቲ ሞክራለሁ። የፈጣሪ ፍቃድ ነው የሚሆነው። ለእናቴ ስትል እሷ ራሱ ለእናቴ ስትል እሺ እንድትለኝ ነው የምፈልገው። ሌላ ነገር አይደለም። ማለት ዛሬ ላይ ይሄንን ውሳኔ ስለወሰነች አይደለም።
እኔ ከአንድ ወር በላይ ከእናቴ ጋር ተዘጋግቶ እንኳን ሊሄድ እንኳን ስል እንዳትመጣ እሷን ከሷ ጋር እንዳትመጣ አልፈልግም፣ ላይክ አልፈልግም። በጣም ብዙ ጊዜ ነው ይኸው እንደዚህ ነህ እስክትለኝ ድረስ ከደረሰች እናቴ እኔ በምንም ታምር ይቅርታ ታደርግልኛለች ብዬ አላስብምና እስቲ እንሂድ። ደርሻለሁ። ሰፈራቸው ነኝ። ጫጫታ ብዙ አለና ምን እየተካሄደም ባላቅም ከደረስኩ ትንሽ ቆየው፣ ግን አስጠርቻታለሁ በልጆች ምናምን ነገር ትመጣለች ብዬ አስባለሁ። እና ልጆች ምናምን አሉ ሰፈራቸው ላይ ምን እንደተካሄደም ምንም ይሆና እንደሆነ አላቅም። እና ይሄንንም ነገር ደግሞ እኔን ለማሳመን የተሰራ ስራ እንደሆነ ደርሽበታለሁ። ማለት እናቴ እውነት እንደሆነ ነው የምታምነው። ምንም ነገር ብላት እኔ እየዋሸው ነው እንጂ እሷ እየዋሸቻት ምናምን ነገር ምንም ሊመስላት አልቻለምና ይሄን ነገር ውሸት እንደሆነ በገዛ አፏ እንድታወራ ማድረግ አለብኝ። ብዙዎቻችሁ ስለተደናገጣችሁ ይሄን ነገር ደግሞ መሆን ስላለበት ነውና ትምጣና ምን እየሰራችም እንደሆነ ምን እያደረገችም እንደሆነ ማወቅ ስለምፈልግ ነው። እዚህ ለምን እንደመጣች አላቅም። ቤታቸው ሰፈራቸው አካባቢ ለምን እንደዚህ የሆነ አላቅም፣ ግን ብቻ ይሸታል። ማርያምን ይሸታል። የሚገርም ወጥ ነው የሚሸተውና ምን እየተሰራ እንደሆነ ባላቅም ሰፈራቸው አሪፍ ባለሙያ ሞልቷል መሰለኝ። እና በእርግጥ ብዙዎቻችሁ ትንሽ ተናዳችሁብኝ ነበረ ለምን እንደጠፋሁላችሁ በራሴ መምጣት እንደምችል ነግራችሁኝ ነበርና ከዚህ በኋላ አልጠፋም። የምጠፋበት ምክንያት አይኖረኝም። ሰው ቤት ሰው ይተካል። ትንሽ ህመም ቢሰማን ነው እንጂ ትላንት ያደረገችው እንደ ወንድም እቀበልሃለሁ እኔም እንደ ተቀበልሻለሁ። በዚህ አጋጣሚ ምንም ችግር የለውም። መጣች መሰለኝ። ኦኬ ቢጃማ ነው ለብሰች ባልጨክነው እንጂ ፊትም ባንቺ ጉዳይ ቤቴም ባልጎበኘው አሳስቆ ገዳይ ወዶ መለየትን ቢመርም ልቅመሰል ከእንግዲህ ውለታን አልጠብቅም ከሰው ብቻ ቀርቦ ጉሻ ልምዱን ባልኩራራበትም ሰው ራቀኝ ብሎ መቼም እጃሁን ሰላም እንዴት ነሽ? ምንድነው ጠላሸት? ስራ እየሰራሁ ምን ሰራለሁ? አይ ጭራሽ ብለህ ደግሞ ቤት መምጣት ጀመርክ? ካልገባኝ ምን ችግር አለ? ወንድምሽ ቤት አይመጣም አይደል? ቃቃህን መተው ይችላል እኮ ይኸውልሽ፣ አንቺም የጀመርሽው ቃቃ ከኔ አልፎ ብዙ ሰዎችን እያስደበረ ነው። ብዙ ሰዎችን አንቺ የሌለሽን ስም እንዲኖራቸው እያደረግሽ ነው። ህይወቴ እኮ ነው የሌለኝ ስም ይኖራው። ህይወቴ እኮ ነው አይደለ? ስለ ህይወቴ ደግሞ ማንም ሰው ይመለከተው ገብቷል እኮ ይመለከተዋል ሳይሆን ለሰው ልጅ የሚደረግና የሚደብርና ማይደብር ነገር አለ። አይመለከተኝ ገብቷል። ይሄ ህይወት ነው። እንትና ይደብራል፣ እንትና ይደብራታል ብዬ የማደርገው ነገር አይደለም። የራሴ ህይወት ነው። አንደኛ እዛ ከሆነ የመጣው አመሰግናለሁ። በጣም ብዙ ስራ አለብኝ። ውስጥ ልገባ ነው። ምንድነው ድግስ አለ ወይስ ምን አለ? አይ ነው ቀልድ ነው መሰለ ነው ያደረኩት ያለሁት ነገር ቀልድ እየመሰለ ነው አይደል? ወይስ አልገባኝ። አዎ በጣም ቀልድ። በነገራችን ላይ ይሄ ያሰራሽው ነገር እንትኑ በጣም ወድጄዋለሁ። አሰራሩ እንትኑን ባህላዊ ይዘቱን ምናምን ይዞ አሪፍ ነገር ነው። ነገር ግን እኔን መዋሸታችም አንደኛ እኔን መፎገርማችም እኔንም መዋሸታችም ሌላ ሰው ብዙ ሰው ማጭበርበር ብዙ ሰው መዋሸት ትችያለሽ። አንደኛ እኔን መዋሸት እንደዚህ ቀላል ነገር አይደለም። ላሽ ካልችልም ሲቀጥል ማብራራትም ባይዜ ላንተ ሁላ መናገር ፈልጌ አይደለም። አጋጣሚ በዛ ቦታ ስለነበርኩ ነው እንጂ ምንም አይነት ነገር አላብራራልህም። እንዲህ ነው ብዬ ማብራራልህ ነገሮች አልፏል። እሺ በፊት ነበር። አሁን ላይ ያቺኛው ቢዛ አይደለም እንደፈለከው ሌላ ስም ወጣልሽ። እንደዚህ አይነት የምቀልደው ቀልድ እሺ ይኸውልሽ፣ ልክ ለምንም አልቀልድ ካልቀለድሽ ምንም ለምን እቀልዳለሁ? ምንም ያስቀልድ ነገር አለ? ካልቀለድሽ እንደዚህ እየዋሸሽ ካልሆነ ለምን ለኔ ውሸት እንደሆነ ለምን ተነገረኝ? ይሄ ያሰራሽው እኔን ለማስቀናት እንደሆነ የሆነ ነገር ያልሆነ ነገር ይሆነ ሰበው ምንድን ተቀለ የሆነ ማመን የማይፈልግ ሰው ነው። ገብቷል አይደለ? ቤዛ ልታገባ ነው ወይ ሽማግሌ ተላከላት የሚል ሰው የማያምን ሰው ነው።
ይሄ ነገር ውሸት ነው ብለህ ነገርክና አትሞኝ አንደኛ አሁን የመጣሁበት ምክንያት ችግር የለውም እኔም የሚታገስ ስራን ካለ አግዝሻለሁ ችግር የለውም ነገር ግን እኔ ዛሬ አሁን በተረጋጋ መንፈስ እንደዚህ ኩል ሆኜ ማናገርሽ አንደኛ አሁንም እናቴ ደውላ ባንቺ ምክንያት የሌለ እየተጋጨናል ይሄ ደግሞ እየሆነ ያለው ደግሞ ባንቺ ምክንያት እኔ ደግሞ ይቅርታ አድርግልኝና ይሄ ነገር ከኔ ጋር የሚያገናኘው ነገር አይደለም ገብቷል አይደለ ከማሚ ጋር ያለውን ነገር ማስተካከል የምትችለው አንተ ነህ እንጂ እኔ አይደለም እኔ በምንም ልረዳክ አልችልም እሺ አሁን ልትረጂኛቺ ታግዢኛቺ ምን ልረዳህ የምችለው ነገር የለም አሁን ላይ እኮ እናንተ እኮ ኦሬዲ ያበቃ ነገር ነው እኮ እሺ እንደወንድም ስለሱ እያወራሁ እኮ አይደለም አፍ ሞልት አልፈልግም እንዳልክ ለእናትህም ማስረዳት ይሄንን ነገር ሰላም እንዴት ደህና ነሽ ችግር የለውም ሰላም ነው ምንድነው እሺ ወጥሽ ቀረሽ ይሄ ነው ሰላም ነው እኔ እያወራት ያለሁት ነገር ውሸት እንደሆነ የማስመሰል እንደሆነ እኔን ለመፎከር እንደሆነ እንትና አትበላው ሌላ አወራ ካልችልም አይ ይሄ የውሸት ነገር እንደሆነ እሺ የውሸት ነገር ከሆነ እሺ ውሸት እኮ ይሄ ውሸት እንደሆነ አንቺ እንድትነግሪኝ ነው የምፈልገው ውሸት አይደለም እያልኩክ ነው አይደለ ምንም ውሸት የሚሆንበት ነገር የለም ቤተሰብ ሁሉ ተሰብስቦ እንትን እያለኩ ነው ምን ሆነ ነው ማርክ ምን እያደረክ ነው ማለት እኔም ለመናት ነው እኔ በማይገርም ማለት አልገባኝ አይደል እንዴ ትናንት ምን ብለኝ ነው እንዴ እኔ ትላንት ያወራውሽ ነገር ይሄ ራሷ ትላንትና መጣ እንደ ድንገት ነው ለሁለታችን የሚነገረኝ እኔ ቀን እንዳይመጣ ነበር ያን ሁሉ ነገር ስሞክሬ ነበር ስጥሬ ነበር ኦኬ ይሄን ነገር እሺ እውነት ከሆነ አይደለም ይሄን ነገር እውነት ከሆነ ከኔም ህይወት በሰላም እኔ በሰላም እንደወጣልሽ አይደል የምትፈልጊው ከህይወትሽ በሰላም እንደወጣ ነው አይደል ወጣሃል አይደለም አንቺ ደግሞ እኔ ጋር አስቀርተሽ ወጣሽው ነገር አለ ምንም ነገር የለም ምንድነው ፕሮግራሙ ምንድነው እኮ ፕሮግራሙ ምንድነው አልገባኝም ሰማኝ አንድ ነገር እኔ ልንገርህ አይደለ እኔ ላገባ ነው ሽምግልናዬ ነው እንዴት ማመን እንዳለብህ እኔ ማስረዳትም አይጠበቅብኝም ገብቷል አብቅቷል ብለህ ያ ሁሉ ጊዜ በጣም ብዙ ነገሮች እኔ አሁን የመጣሁት ይሄው ነገር ውሸት እንደሆነ ከሰው ሳምቼ ነው የመጣሁት አይደል በቃ ያ የሰማችሁ ሰዎች ጋር አብረህ መሆን ትችላለህ ውሸት መስሎ ከመሰለህ ቱሩ ሙሉ ልጁ ሲታከሳት ነበር ሲጠብቃት ነበር አንተን ለለምን ሁሉ ነገር ትቼ ለሴትነታችንን ትቼ ብዙ ነገር እንድትታረቁ የሞከርኩት ይሄ ጊዜ እንዳይመጣ ልጁ ሲጠብቃት የነበረው እሷ እሺ እስክትል ብቻ ነበር በቃ ሲጀመርም ቤተሰብ ይፈልገዋል ቤተሰብ ከኔ ጋር ተለየለች አማራጭ አላት ማለት ነው ያውቁታል ስለሚያውቁት እነሱ በሱ ደስተኛ ናቸው በጣም ደስተኛ ናቸው አሁን ላይ ሌላ ነገር ለማድረግ ከዚህ በኋላ እንዳትሞክር ትላንትና ለመጨረሻ ጊዜ እኔ አሁን ሌላ ነገር አልሞክርም ካጣላሽኝ እናቴ ጋር እናቴ ይኸውልሽ ምን እያለች እንደሆነ ገብቶሻል ይኸውልሽ በሷ ምክንያት እናቴ ወር ከምናምን ሙሉ ዘግታኛለች ይኸውልሽ እሺ አጥፍቻለሁ አይደል እሺ ካጠፋሁኝ አንዴ ብቻ ተታርቀናል አብረን መሆን አንችልም ግን አልዋሽም እንደዚህ አይነት ነገር እንዳታ በቃ ከኔ በኋላ አይመለከትም ምናምን ተብሎ እንዲካሰብ አይደለም ከኔ ምን ነው እኔ ለማስወቀስ ነው ፍላጎትክ አንተ እኮ ነው አልፈልግሽም ብለ ገፍተር ያስወጣኸኝ እሺ ይኸውልሽ ብዙ ነገሮችን ያደረክ እሺ አሁን የራስሽን ውሳኔ ወሰንሽ አይደል ይሄንን ውሳኔ ደግሞ አከብርልሻለሁ ፕሮግራምሽም የተሳካ ይሁንልሽ እዚህ ጋር ይኸውልሽ ቤዛ እንደዚህ እንድትለኝ አልፈልግም ከሷ ጋር ይቅርታ ካልተደራረክ አይኔን ማታየትም እያልሽኝ ነው እኔ እሄዳለሁ ብትጅራ ከፈለክ ሄደህ አሁን እንድታወሪኝ እፈልጋለሁ ማውራህ ነገር የለም ማውራ ደግሞ ቤቴ ድረስ መጣ ፕሮግራም እየተዘጋጀ ቤቴ እያበጠበጠ አስፈላጊ ከሆነ እዛም ሄጄ በጠብጣለሁ ምክንያቱም የኔን ህይወት በጥብጠሽ አንቺ የራስሽ ህይወት አይቀርም እኔ በጣም ነው ማከብረው እኔ እኮ አይ ነው ግራም ይገባ እኮ እሺ አይደለም እኔ ያኔ ያስነበርከው ነው ልቀቁኝ የምትለኝ ምንድነው እሺ ለምንድነው እሺ ከአንድ ሳምንት በፊት ከዛ በኋላ ስለናተ ለምን አላሰብክም ይኸውልሽ ይሄ ያደረግሽው ነገር ይሄንን ያደረግሽው ነገር ስለደወለችልሽ እኮ አይ ነው እናትህ ስላለች እኮ ከኔ ጋር መሆን ፈልገህ አይደለም ከኔ ጋር ምንም እኮ ሐሳብ የለም ስለዚህ አንተ ራስህ በብልሃት አንተ ራስህ በምትፈልገው እናትህ እንኳን አላገኘም አንቺ ፈልገሽ የምታደርጊው ነገር ስላለ እናትህን በምትፈልገው ሁኔታ አናግረህ እንደማይሆን ይሄ ነገር ማስረዳት ያለበት ኃላፊነቱ ያንተ እንጂ የኔ አይደለም ገብቶሃል አይደለም እኔ
አንቺን በድዬሽ አንቺን አስከፍቼሽ እንደሆነ እንድታቀብኝ አልፈልግም ምክንያቱም ስላልበደልኩሽ ምን ላርጎ ምን ይያለ እንደሆነ ምን ላርጎ እኔ ምን እንዳደርግ እኔ በቃ አንደኛ ይኸውልሽ እኔና አንቺ እንደትና እንደወንድም እንቀጥላለን ብለሽኛል ሐሳቤንም ቀጥየል ምንም ካንተ ጋር እንደዚህ መቀጠልበት ሁኔታ የለኝም ምንም አንተ እኔ ማግኘት አልችልም እኔም አንተ ማግኘት አንችልም ከዛሬው ቀን ጀምሮ ገብቷል አይደል በሰላም መኖር ከምትፈልጊ ከሆነ ይሄን ነገር ተቋጫለሽ እሺ ምን አይደለ ኮምባላ ሁላ እንደዚህ እያመጣክ ያለው እህት ወንድም የምትለው ነገር ነው አይደለ ኮምባላ ካንተ ጋር እህትም ወንድም ምንም የምሆንበት ነገር የለም ይገባል እያመጣክ ህይወቴን አትረብሽ በቃ ለኑርበት ሰላም ይሰማኝ ገብቷል አይደል በቃ እኮ ከህይወት እኮ ወጥቻለሁ ኦሬዲ እንደዚህ መሆን የለብህም በቃ ተወኝ ለኑርበት ደሞ እስከትላንትና መለሰው ነበር ዛሬ ምንድነው እንደዚህ ይኸውልሽ እኔ ትላንትና አየዋሸች እያስመሰለች እንትን ህይወት የምትኖረው እናት ስለደወለች ለመታ አሁን እዚህ ጋር የምትመጣው የኔ ህይወት ማን እንደማትኖር አውቃለሁ ነገር ግን አንቺ ባደረግሽው ነገር እስከዛሬ እኔ ለምን ክፉ ትላት እኔ አንቺ ከእናንተ ጋር ምሽ ልጣላ ከእናንተ ጋር እንድጣላ ነው ፍላጎት ለምን ትጣያለሽ በኖርማል ሁኔታ መለያየት እኮ እንችላለን እያልኩሽ ነው ኮምባላ እኔ ካንተ ጋር ምንም የሚያገናኘኝ ነገር የለም ምንም ለምንድነው እሺ ስልኩ አለኝ አይደለ ደውዬ እኔ ራሴ ምንም ምን ነገር ያለብኝ እነግራታለሁ ግን አጠገቤ እንድትኖር አልፈልግም እንድትመጣም አልፈልግም ከዚህ በፊትም አድርገሽ ታውቂያለሽ እንደዛ ገብቶሻል ማርክ ከዚህ በፊትም አደርጋለሁ ብለሽኝ እንደዚህ ዋሽተሽኝ ብዙ ነገሮችን እየተፈጠሩ ነው ያለው እንደማየው ምንም ነገሩ እየገባክ አይደለም አንተን ደግሞ የማስረዳት እንዲገባክ ችግር የለውም እሺ ፕሮግራም እያዘጋጃችሁ ያንቺም ይሁን የሌላ ሰው የሷም ሊሆን እኮ ይችላል ሽምግልና የሷም ሊሆን ይችላል እኔንም እየዋሸችኝ ሊሆን ይችላል ቀጣዩ የሷን እኔ እውነት ነው ብዬ ትላንት እያመንክ አይደለም እኔ ምንም ነገር አላምናታም ያመንክ ቀን በጣም መጥፎ ነገር ነው የሚፈጠረው ራስህን ከወዲሁ አሳመን ይሄ እውነት ነው የቤዛ ሽምግልና ነው ማርክ ስርዓት ያዝ ከዚህ በኋላ ይኸውልህ እናታችን ያማታል ታውቃለህ ሌላ በሽታ ላይ ልጨምራት ካልሆነ በስተቀር እዚህ ደግማት እባክህ እኔ በጣም ነው ማከብር በጣም ነው ይኸውልሽ እንዳልመጣብሽ ከፈለግሽ ይሄንን ነገር እንድታቆም ይፈልጋል እና ምኑን ላቆምልኝ በቃ የምታደርጊው ድራማሽ መቆም አለበት ድራማ አይደለም ህይወቴ ነው ህይወቴን ደግሞ አቆሚ ማለት አትችልም ገብቷል አይደል እችላለሁ እንዴት ነው ማልችለው ዛሬ ስልጣን ያለ ነው የሚመስለው በእኔ ህይወት ማንንም ነው የሄድክ ሰው ነው ገብቷል ኦኬ ሄጃለሁ አይደል እሺ የኔ አይመለከተኝም የኔን ለምንድን ነው እንደዚህ የምታረጊው ለምንድን ነው የኔን ህይወት እንድበጠበጥ የምታረጊው ህይወት እኮ የተበጠበጠው እኮ ቆየኩ ቆይ አንተ ብቻ እኔ ስላለው አንተ ብቻ ነው የምትፈልገው አንተ የፈለከው ነገር ብቻ ነው በእናንተ ህይወት ውስጥ የሚሆነው ነው አይደለም የኔ ህይወት እንዲረጋጋ እሷ አትፈልግም ነው ይበቃል የኔ ህይወት እንዲረጋጋ አትፈልጊም ምን ታርግልኝ ስለኔ ህይወት ምንም የተመለከትኩ የሆነ ያሰብኩ የተጨነቀ በይዜ ማለት ነው ባይገርምሽ በጣም ነበር ማስብልሽ አመሰግናለሁ በጣም ነበር የምጨነቀው ቤዚ ብንሄድ ነው የሚሻለው ቤዛ ይኸውልሽ በጣም ነው ማስብልሽ አንቺ ትላንትና እንኳን እሷ ስጠራኝ የመጣሁት ነው እኔ እንደምታገቢ ሽማግሌ እንደሚላክ ባቅ ኖሮ ድሮም አልመጣም ነበር አንገናኝም ነበር ይኸውልሽ ትላንትና ይሄን ነገር ከመፈጠሩ በፊት ስደውልልኝ አንቺ የሆነ ነገር የሆንሽ መስሎኝ ነው ስሮጥ የመጣሁት ሶ ያንቺን ጉዳትም ስለማልፈልግ አንቺም የኔን ጉዳት አትፈልጊም ብዬ ስለማላስብ ነው አሁንም እየጎዳኸኝ ነው ያለው አሁንም ህይወቴን እያመሰቃቀልከው ነው ይገባል አይደለ ህይወቴን አትበጥብጠው ከህይወቴ ቀጥ ብለህ ውጣ ገብቷል አታቀኝም አላቀኝ አልወጣም አስተካክልኝ አታቀኝም አላቀኝ እሺ ዛሬ ሽምግልና ስለተላከልሽ የሆነ ነገር ስላለ ገብቷል አይደለ አሁን አዲስ የምጀምረው ህይወት አለ ማንንም ሰው ማገበውም ሰው እኮ እንደዚህ ያልሽ ለሱም ድራማ እየነገርሽው ነው ለሚያገባሽ ነው ህይወት ነው እሱን ደግሞ ትክክለኛ የሚገባውን ለምን አታስተዋወቂኝም ታዲያ ለምን በአካል አላገኘው ባይዚ በቃ በኔ ህይወት ቦታ ያለክስ አይደለም መፍትም የለም ቤዛ የምትባል ሰው አታውቅም እሺ ይኸውልህ ቤተሰብ ሰው አንተ ለሚደርስብህ ነገር እኔ ለጸጸት መከፋት ይኸውልሽ አይደለም እውነት ትጸጸችበታለሽ ምንም ትጸጸችበታለሽ ለኔ እያደረግሽ ያለሽብኝ ነገር ትክክል አይደለም መቼም ደግሞ አለቀውም ይሄ ነገር ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም ባይንም ያመኩት ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም ባይንም ያመኩት